ሰላም። ዛሬ አጎቴ የልጅነቴን ቪዲዮ ልኮልኝ ሳለክስ ነው ያልኩትና እስኪ አብረን ነው በዛውም ልጅነቴን ይቅርታ አለበለው። እስኪ ራስን አስተዋውቀን። ዮናታን ደረሳለሁ ይባላል። እሺ ዮናታን፣ ጥሪያችንን አክብረህ ለቃለ መጠይቅ ስለመጣ እጅግ አድርገን እናመሰግናለን። እግር ኳስ ተጫዋች ነህ። እግር ኳስ ለዮናታን ምንድን ነው? እግር ኳስ ለዮናታን ማለት ከምግብ በላይ አስፈላጊና ጠቃሚ ነገር ነው ብዬ የምወስደው። እግር ኳስ ተጫዋች ባትሆን ኖሮ ምን ትሆን ነበር? እግር ኳስ ተጫዋች ባልሆን ኖሮ ምንም ማለት ነው። እሺ ኢትዮጵያ ካንተ ምን ትጠብቃለች? ኢትዮጵያ ከእኔ በጣም ብዙ ነገር እስኪ ምን ልታረግ ይችላል? ልጅም ከመሆኔ አንፃር በጣም ብዙ ነገር እንደሚጠበቅብኝ አውቃለሁ። አንደኛ በምንድን ነው አሁን የኢትዮጵያ ጉዞ በጣም ታላቅ ጉዞ የምትጓዝ ሀገር ነች። የአፍሪካ ዋንጫ ተሳትፋለች። አሁን ለዓለም ዋንጫ እየተሳተፈች ነው። ልታልፍ ትችላለች፣ ታልፋለች ብዬ አስባለሁ። ይህን ካሳኩልን ለመጪዎቹ ታዳጊዎች ልጆች ይህን ካሳኩልን መንገዱ ከጠረጉልን ከዛ በላይ ዋንጫውን አነሳለሁ ብዬ አስባለሁ። የዓለም ዋንጫ እንደማነሳ እርግጠኛ ነኝ። ጎሉንም የምታስቆጥረው አንተ ትሆናለህ ብለህ ተስፋ አደርጋለሁ። እግዚአብሔር ጋር ብዬ አስባለሁ። እናመሰግናለን። ያው ህልሜን ባለመኖሬ በጣም ነው የማዝነው። ያሰብኩትን ያለምኩትን ነገር ባለማድረግ በጣም ነው የማዝነው። በኳስ አገሬ ትልቅ ቦታ መድረስ እየቻልኩኝ ባለማድረሴ ህልሜን ባለመኖሬ ለእኔ ትልቅ ህመም ነው። አሜሪካ ኤምባሲ መግባቴ ለዚሁ ነበር። ኳስ ተጫዋች ለመሆን ነበር። ኳስ ተጫዋች ለመሆን ጫፍ ደርሼ በደረሰብኝ የመኪና አደጋ ለ7 ወራት ያክል በዊልቸር በክራንች ነበር ህይወትን የገፋሁት። እኔም የኳስ ህልሜን እዛም መኪና ውስጥ ቀበርኩት። ይህን ስሜት ህልም ኖሮት ህልሙን ያጣው ሰው ያውቀዋል። ትልቅ ህመም የፈጠረብኝ የሚለው ሰው አሁን ባለኝ ህይወት በደረገልኝ ነገር ከመኪና አደጋ ራስ በመትረፌ እግዚአብሔርን አመሰግነዋለሁ። እያማረርኩት ግን ይህ ልጅ ያሳዝነኛል። ይህ ምስኪን ልጅ ያሳዝነኛል። ከኳስ ውጭ ህይወት ያልነበረው ልጅ ያሳዝነኛል። እና የምትፈልገው ነገር ባለማድረግ ዮናታን በአደባባይ ይቅርታ ጠይቀሃል።